አብሮነት 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 خير بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته كأبو عبيدة عامر بن الجراح رضي الله تعالى عنه በጀነት ከተበሰሩት ከአስሩ ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች ውስጥ አንዱ ጋር ነው ቆይታ ያደረግን ያለነው። አቡ ዑበይዳ ዓሚር ኢብኑ አልጀራህ በነብዩ አለይሂ ሰላቱ ወሰላም ዘመን እሳቸው በህይወት ሳሉ ከተሰጡት አንድ ሚሽን ውስጥ እሱን እንመልከት። የቁረይሽ የንግድ ቅፍለት ከአንድ ቦታ ይመጣልና ያንን እንዲከታተሉ ነብዩ ሰለላሁ ዐለይሂ ወሰለም ይልኳቸዋል። እና ነብዩ አለይሂ ሰላቱ ወሰላም ጋር የነበረችው ለዛ ለጦር ሰሪያ ማለት ነው ጥቂት ቴምሮች ነበሩ። አንድ ጆንያ ማትሞላ ትንሽዬ ጆንያ ቴምር ነበር የሰጧቸው። እቺን እየበላችሁ ነበር ሂዱ ያሉት ነብዩ አለይሂ ሰላቱ ወሰላም። እና አቡ ዑበይዳ በነዛን ሰራዊቶች ይዞ ይሄዳል የተባለበት ቦታ ወደ 300 አካባቢ ናቸው። እና ሚሽናቸውን ጀመሩ ማለት ነው። መጠበቅ የሙሽሪኮቹን መምጣት መጠበቅ ጀመሩ፣ የነጋዴዎቹን ወይ ደግሞ ቅፍለቱን ማለት ነው። እና ምንድን ነበር ያደረገው አቡ ዑበይዳ? ጧት ላይ አንድ ቴምር ይሰጣቸዋል። አንዲት ፍሬ ቴምር ለሁሉም 300 ፍሬ ማለት ነው ይሰጣቸዋል። እንዴት ነበር ምንድን ነበር የምታደርጉት ተብለው ሲጠየቁ ሱሐቦቹ አንዱ ሲጠየቅ እንደ ህፃን ልጅ ጡጦ እንደሚጠባው ያችን ቴምራችን እንልሳት ነበር ይላሉ። ከዛስ ውሃ እንጠጣበታለን፣ በዛ እንውላለን፣ በዛው እናድራለን ይላሉ። ሱብሃንአላህ። እና ይሄን ያስደረጉት አቡ ዑበይዳ ዓሚር ኢብኑ አልጀራህ ነበሩ። ከሰራዊታቸው ጋር እሳቸውም አንድ ቴምር እየበሉ ማለት ነው። ረሃቡ እንግዲህ አስቡት ምን ያህል ከባድ ሊሆን እንደሚችል። በዛ ላይ ሚሽን ላይ ነው የሚሆኑት እነዚህ ሰዎች። እና ባህር ዳርቻ ስለነበረ ቦታው አንዴ ምን ይላሉ ሱሐባው የአንድ በጣም ግዙፍ የሆነ አሳ፣ እኔ እንግዲህ ትልቁ አሳ ይሄ ይመስለኛል አላህ Subhanahu Wa Ta'ala ለታሪክም እንዲነገር ያደረገው ማለት ነው። የለም እንደዛ አይነት አሳ። እና የገፋው ውሃው የገፋው ያመጣዋል። ባህር ዳርቻ ላይ ደርሳል ይሄ አሳ። ከዛ ሱሐቦች ቢላዎቻቸውን ይዘው ያን የሞተ ነው መይት ነው ችግር የለም፣ ያ ባህር ላይ የሞተ መይት ይበላል። እና እየቆረጡ መብላት ጀመሩ ማለት ነው። እና በጣም ለብዙ ጊዜ የተጠቀማቸው ያ አሳ ይበላሉ አያልቅም። እና ምን ይላሉ አቡ ዑበይዳ የዚህን አሳ ግዝፈት ለመለካት አይኑ ቅርጽ ውስጥ ብቻ ስንት ሰው እንዲገባ አደረጉ? 13 ሰው። አይኑ ውስጥ 13 ሰው ገባ። ግዝፈቱ እንግዲህ አስቡት የአንድ አሳ አይን ምን ያህል ሊሆን እንደሚችል። 13 ሰው ገብቶበት ቁጭ አሉበት ወይ ደግሞ ቆሙበት ማለት ነው፣ በጣም ግዙፍ ከመሆኑ የተነሳ። ከዛ በፊት ምን ይላሉ ዱህኑን ይሄ ወዙን ወይ ደግሞ ቂቤውን በእንትን እያወጡ ይመገቡ ነበር ከአይኑ ውስጥ ማለት ነው። ተሰብስበው አይኑ ውስጥ ይመጣል፣ ያንን እያወጡ ይመገቡ ነበር ሱሐቦች። ሚሽናቸውን ሲጨርሱ አቡ ዑበይዳ ሰብስበው ሲሄዱ ከዛ ከአሳው ላይ ቆርጠው ስጋ ይዘው ሄደው ነበር። ከዛ የገጠማቸው ለነብያችን አለይሂ ሰላቱ ወሰላም ነገሯቸው። هذا رزق ساقه الله إليكم ይሄ አላህ Subhanahu Wa Ta'ala ለናንተ የገፋላችሁ ያመጣላችሁ ሲሳይ ነው አሏቸው ለነብዩ አለይሂ ሰላቱ ወሰላም። እና ነብዩ ሰለላሁ ዐለይሂ ወሰለም ከያዛችሁት ውስጥ አትሰጡንም ወይ እኛም እንድንበላው እንድንቀምሰው አሏቸው ማለት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ከዛ ከአሳው ከደረቀው ሰጣቸው፣ ተመገቡ ነብዩ ሰለላሁ ዐለይሂ ወሰለም። አቡ ዑበይዳ የተሰጣቸው ሚሽን በመፈጸም የማይታሙ ሰው ነበሩ። ለእስልምና አላህ Subhanahu Wa Ta'ala ሰርቶ ያዘጋጃቸው እስኪመስሉ ድረስ በሁሉም ሳይድ ማለት ነው። አማና ይሄ አሚን መባል ትልቅ እንትን ነው። አማና መጠበቅ ወይ ደግሞ አሚን መባል ይሄ ከኒሻን ከሁሉም ነገር ይበልጣል። ነብዩ ሰለላሁ ዐለይሂ ወሰለም ምኑን አይተው ነው ያንን ያሉት? አሚኑ هذه الامه ያሏቸው ማለት ነው አቡ ዑበይዳን። ነብዩ አለይሂ ሰላቱ ወሰላም ከሞቱ በኋላ በአቡበክር ሲዲቅ ዘመነ ኺላፋ ወደ ሻም አካባቢ ነበር የሳቸው ምድብ። ያን አካባቢ በእስልምና ለመክፈት ትልቅ በላ ወይ ነው ትልቅ የሆነ ሪስክ የወሰዱት እሳቸው ነበሩ ከሌሎች ሰሃቦች ጋር። ከዛ በፊት የኻሊድ ኢብኑ አልወሊድ ስር ነበሩ በአቡበክር ሲዲቅ ዘመነ ኺላፋ። ልክ ዑመር ኢብኑ አልኸጣብ ሲመጡ ግን ምን አደረጉ? ዑመር ኻሊድን
ከጀነራል ኮማንደርነቱ አነሱትና አቡ ዑበይዳን ተኩት። ያው ለአስባብ ሲያሲያ ማዕሩፋና ያን አደረጉ ማለት ነው። ግን ያንን ሲያደርጉ የሚገርመው ከመዲና ደብዳቤ መጥቷል። የማን የኻሊድ ኢብኑ አልወሊድ አዝል መደረግ ሪዛይን መደረግ እንዲሁም ደግሞ የማን ናቸው የአቡ ዑበይዳ መሾም መጥቷል። ደብዳቤው ቀጥታ የገባው ማን እጅ ነው? አቡ ዑበይዳ እጅ ነው። አቡ ዑበይዳ ረዲየላሁ ተዓላ ዐንሁ ምንም አልተናገሩም ለኻሊድ ዝም ነው ያሉት። ምክንያቱም ከባድ ጦርነት ስለነበረ የነበሩበት ዘመቻ ከባድ ስለነበረ በዛ መሃል አቴንሽን ዳይቨርት ላለማድረግ ዲፎከስ ወይ ደግሞ ፎከስ ላለማሳጣት ትኩረት ላለማሳጣት ሰራዊቱ ምናምን ጸጥ ነው ያሉት ሐታ እክተመለ ኩለ ሸይ እና ኻሊድ ይሄን ሲያውቅ ምን አለበት ለምን አልነገርከኝም የአሚር አልሙእሚኒን ትእዛዝ እኮ መፈጸም አለበት ሳምቲንግ ብለው አቡ ዑበይዳን ወቀሷቸው ማለት ነውና አቡ ዑበይዳ ጁንዲ ሆነው ወይ ደግሞ አንድ ተራ ወታደርም ሆነው መሪም ሆነው ተመሳሳይ ነበር ባህሪያቸው። that's why አሚን የተባሉት ማለት ነው። አቡ ዑበይዳ ዓሚር ኢብኑ አልጀራህ የኢስላምን ትልቅ ተልእኮ ወደ ሻም ምድር በሲስተም መልክ ወይ ደግሞ በስርዓት መልክ ያስገቡ ትልቅ ሱሐባ ናቸው። እናም በኢስላም ታሪክ ውስጥ ትልቁን ስፍራ ይይዛሉ ማለት ነው ረዲየላሁ ተዓላ ዐንሁ። ኸይርና አቡ ዑበይዳ ዓሚር ኢብኑ አልጀራህ ረዲየላሁ ተዓላ ዐንሁ ኢንሻአላህ የሻም ቆይታቸውን ሁኔታቸውን እንመለከታለን ኢንሻአላህ። ግን አቢ ዑበይዳ ሻም ምድር ላይ ሲኖሩ እንደ አንድ አስተዳዳሪ ሳይሆን በሲጥ የሆነ ሐያት ነበር ይኖሩት። እሱን ኢንሻአላህ በሚቀጥለው ክፍላችን እንመለከታለን። هذا بالله التوفيق. السلام عليكم ورحمة الله وبركاته. አብሮነት 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 አብሮነት